ኢትዮጵያን ታምርት የኢንቨስትመንት ንቅናቄ መድረክ በሚዳወረም ወረዳ ተካሄደ። በሰሜን ሸዋ ዞን ሚዳወረም ወረዳ የኢንዱስትሪ ኢንቨስትመንት ጽፈት ቤት ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ቃል የ2018 በጀት ዓመት የንቅናቄ መድረክ አካሂዷል። መድረኩ በሰሜን ሸዋ ዞን ህብረት ስራ ማህበራት ማስፋፊያ ተጠሪ ጽፈት ቤት ኃላፊ አቶ ዘነበ ኃይሉ፣ በወረዳው ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ ሽፈራው ኃይሉና በወረዳው ኢንዱስትሪና ኢንቨስትመንት ጽፈት ቤት ኃላፊ አቶ በጋሻው ጸጉ የተመራ ሲሆን በመድረኩ እንደ ወረዳ በዘርፉ የሚታዩ የኢንቨስትመንት ምቹ ሁኔታዎችና አማራጮች፣ በዘርፉ የሚስተዋሉ ተግዳሮቶችና ቀጣይ አቅጣጫዎች እንዲሁም ከአጋርና ባለድርሻ አካላት ጋር በጋራ መስራት በሚቻልበት ጉዳዮች ዙሪያ ሰፋ ያለ ሪፖርት ቀርቦ ምክክር ተደርጎበታል። አመራሩ ለዘርፉ ትኩረት አለመስጠት፣ አጋርና ባለድርሻ አካላት በጋራ በቅንጅት አለመስራት እንዲሁም ለባለሀብቱ ፈጣንና ቀልጣፋ የሆነ አገልግሎት አለመስጠት፣ ባለሀብቱ ወደ ስራ አለመግባት ችግር በወረዳው በዘርፉ የሚታዩ ተግዳሮቶች እንደሆነ በመድረኩ ተመላክተዋል። በመድረኩ ላይ የተገኙት አልሚ ባለሀብቶችና ተወካዮች በበኩላቸው አካባቢው ለኢንቨስትመንት ምቹ ጸጋዎች ቢኖሩትም በአገልግሎት አሰጣጥና ኢንቨስትመንት ምህዳሩን በማስፋት አዳዲስ ባለሀብቶች ወደ ወረዳው እንዲገቡ የሚደረግ ማበረታቻና የቢሮክራሲ ማነቆች ወደ ማልማት ስራ ለመግባት እንቅፋት መሆኑን ገልጸው በወቅቱ ቦታ ተረክበን ወደ ስራ እንዲንገባ በዘርፉ የሚስተዋሉ ችግሮች በአጭር ጊዜ መፈታት ያስፈልጋል ብለዋል። በወረዳው ከፍተኛ የሆነ ኢንቨስትመንት አማራጮች እንዳሉ የገለጹት የወረዳው ኢንዱስትሪና ኢንቨስትመንት ጽፈት ቤት ኃላፊ አቶ በጋሻው ጸጉ በበኩላቸው በግብርና፣ በኢንዱስትሪ፣ በማህበራዊና በማዕድንና በሆቴል ቱሪዝም ዘርፍ በወረዳው ከፍተኛ የሆነ ምቹ ሁኔታዎች ወይም አማራጮችና ጸጋዎች እንዳሉ ገልጸው አልሚ ባለሀብቶች የኢንቨስትመንት አማራጮችን በተቻለ መጠን በመጠቀም ወረዳውን የኢንዱስትሪ መዳረሻ ለማድረግ በቅንጅት አበክረን መስራት ያስፈልጋል ብለዋል። በተጨማሪም አቶ በጋሻው በወረዳው ከ113 ሄክታር መሬት በላይ ለኢንቨስትመንት መዘጋጀቱን ገልጸው ዘርፉ ማነቆ የሆኑ ችግሮችን በመቅረፍ ማንኛውም ዘርፍ ለሚሰማሩ ባለሀብቶች በአግባቡ የሚስተናገዱ መሆናቸውን አሳስበው ማንኛውም አልሚ ባለሀብት በአካባቢው በሚፈለገው ዘርፍ ኢንቨስት እንዲያደርግ ጥሪ አቅርበዋል። የንቅናቄ መድረኩ በዋነኛነት ትኩረት ያደረገው በወረዳ አምራች ኢንዱስትሪዎችን ለመሳብ፣ ለማህበረሰቡ ሰፊ ስራ ዕድል ለመፍጠር፣ የኢንቨስትመንት ፍሰትን ማፋጠንና የሀገር ውስጥ ምርትን በስፋት ለገበያ በማቅረብ የውጭ ምንዛሬን መተካ በሚቻልባቸው ስልቶች ላይ እንዳሉት የወረዳው ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ ሽፈራው ኃይሉ በአካባቢያችን የተለያዩ ኢንቨስትመንት ጸጋዎች ቢኖሩም በዘርፉ ያለው እንቅስቃሴ ዝቅተኛ ነው። በወረዳችን የቀዘቀዘውን የኢንቨስትመንት እንቅስቃሴ ለማነቃቃት ዘርፉን የሚፈታተኑ ማነቆችና ችግሮችን በቅንጅት በመፍታት የዜጎች ሁለንተናዊ ብልጽግና ማረጋገጥ ይገባል ብለዋል። የሰሜን ሸዋ ዞን የህብረት ስራ ማህበራት ማስፋፊያ ተጠሪ ጽፈት ቤት ኃላፊ አቶ ዘነበ ኃይሉ ኢንቨስትመንት በመሳብ ብልጽግናን ለማረጋገጥ መድረኩ ወሳኝ መሆኑን ጠቅሰው በዘርፉ የሚስተዋሉ አስቻይ ሁኔታዎችን በመጠቀም ኢንቨስተር መሳብና አልሚ ባለሀብቶችን በአግባቡ እንዲያለሙ ትኩረት በመስጠት የወረዳን ገጽታ በመቀየር ሁለንተናዊ ብልጽግና ማረጋገጥ ይገባል ብለዋል። አቶ ዘነበ አክለውም በሀገር አቀፍ ደረጃ የተጀመረ ኢንቨስትመንት ንቅናቄ ሀገራዊ ኢኮኖሚ እድገትን ለማረጋገጥ ብሎም የሀገራችንን ብልጽግና ለማረጋገጥ ወሳኝ በመሆኑ እንደ ወረዳ ትኩረት ተሰጥቶ ሊሰራ ይገባል በማለት ለሁሉም ነገር መሰረት የሆነው ሰላማችን ላይ በመስራትና የመሰረተ ልማቶችን በማሟላት በጋራ የበለጸገች ሀገር እንገነባለን ሲሉ ተናግረዋል።